ሶስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወኢያኩም አላህ ይጠብቃችሁ ኢንሻአላህ። እሺ ባረከላሁ ፊክ። እኔ አባቴን በአካል አላውቀውም። ሳልረገዝ ሱዳን ሀገር ሄዶ አሁን መጣ እና እሱን በአቅሜ መርዳት እፈልጋለሁ። ለአላህ ብዬ ሐቅ ስላለብኝ ምንም የለው። እኔ እውጭ ነኝ። እናቴ ግን ለራሴ ቦታ እንዲገዛ እንጂ እሱን እንዲረዳ አትፈልግም። እናቴም አላሳደገችኝም። ግን እኔ ለኔ እማልለው አንቺ እንድታድጊ ነው። ግን ብርሽን እንድታባክኝ አልፈልግም ትላለች። ስለዚህ ኡስታዝ ምን ትመክረኛለህ? እኔ ሳልረገዝ ሱዳን ሀገር ሄዱ። ምንድን ነው እንግዲህ አንቺ እናትና አባትሽ ትክክለኛ ኒካህ ላይ ከነበሩ አንቺ ሳትረገዥ ሄደ፣ አሁን መጣ። አንቺ አድገሽ ውጭ ሀገር መሄድ ደረጃ ደርሰሽ ሳትረገዥ ሄደ፣ አሁን መጣ። ምን ማለት ነው? እዚህ መካከል ላይ ምናልባት ምን የተፈጠረ ነገር አለ? አሁን በየና አድርገሽ ብትጠይቂኝ ጥሩ ነበር። ባረከላሁ ፊክ። ምናልባትም አባት ነው አባት አይደለም። ኒካህን ሳይፈታ እናትሽን ሳይፈታ ይኸው እናትና አባትሽ ተጋቡ፣ አብረው የተወሰነ ቆዩ፣ ግንኙነት አደረጉ። እሱ ሱዳን ከሄደ በኋላ ያንቺ መረገዝ ታወቀ። በቃ ልጁ ነሽ። እናትና አባትሽ መካከል ላይ ኒካህ እያለ ከሆነ የተረገዘ ልጁ ነሽ። የአባት ሐቅ አለብሽ። የአባትሽን ሐቅ በምትችይው እርጅ አግሽ። እናትሽ ታይ ቢሉ እናት የራሳቸው ሐቅ አላቸው፣ አባት የራሱ ሐቅ አለ። ስለዚህ አባትሽን ሐቅ ጠብቂ፣ አንከባክቢ። በምትችይው እርጅ። አባቴ ከሄደ በኋላ የተረገዝ ቢሆንም አባትሽ በሄደ በ6 ወሩም ብትረገዥ ያው ልጁ ነሽ። በኒካ ውስጥ እስከተወለድሽ ድረስ ልጅ ነሽ። አልወለዱ ለልፍራሽ ወለልዓሂር الحجر ነውና እዙ ጋር ተያያዥነት ያለው ጥያቄ ነው። ቀጥሎ ያለው والله አለ ታችን አባትሽን አግሽ ሆነም። ሌላ አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኛ አባታችን ውጭ ሀገር ነው ያለው። መጀመሪያ 3 ልጆች ወልዶ ነው ወደ ውጭ የሄደው። የአባቴ ታናሽ ወንድም ከእናታችን ጋር ወጣ ያለ ግንኙነት አላቸው። 4ኛው ልጅ አባቴ በሄደ ብዙ ወራት ቆይቶ ተረገዘ። እናታችን ለማስወረድ ብትሞክርም ሐኪሞች ከለከሏል። በጣም ተጨንቃ እያመመኝ በውስጥ የቆይቶ መሰለኝ አርግዣለሁ ስትልም ለአባታችን ነገረችው። በጣም ደነገጠ። የፈራሁት መጣ እያለ እናቴ ደግሞ ለእህቷ በስልክ ስትነግራት ከወንድሙ ጋር በተደጋጋሚ አድራለች። ይህንን ደግሞ አባቴም ሰማ። ይሄ ልጅ ወንድማችን የአባታችን ልጅ ነው ወይስ የአጎታችን ልጅ ነው ወይስ አባት የለውም? አባቴ ቶሎ ሸሪዓ ጠይቁልኝ ስላለን እናም እናቴም ስለምትከታተል መልሰው አትለፈው። ያላህ ባረከላሁ አባት ሀገሩን ለቆ ወደ ውጭ ከወጣ በኋላ ባለቤቱ ዝሙት ላይ ብትወድቅና ልጅ ቢፈጠር ልጁ ዝሙት አብሯት የሰራው ሰው ልጅ ነው የሚሆነው ወይስ የኒካሁ ባለቤት ነው የሚሆነው? የትኛውን ነው ጥያቄው ዋናው። እዚህ ላይ አባት አንድ ሐቅ አለ፣ አንድ ነገር አለ። ይሄ ልጅ የኔ አይደለም ብሎ ሚስትም ካረጋገጠች በቃ አንተ ከሄድክ በኋላ ብዙ ጊዜ ነው የወር አበባ አይቼ ከዛም በኋላ ተሳስቼ ነው እርግዝና የተፈጠረው ብላ እሷ አረጋግጣለች። ልጁ አለመሆኑን ካወቀ ሙላዓና ማድረግ ያለበት ከሷ ጋር ሙላዓና ይመለከተዋል፣ መብቱ ነው።
አይ ዝም ብሎ ጥርጣሬ ከሆነ ግንኙነት ከሌላ ጋር ስላደረገች ብቻ ልጁ የዛኛው ነው ማለት አይደለም። ስለዚህ ምን ይሁን ልጁ የኒካሁ ባለቤት ነው። አዎ ሐዲሱም የሚያሳየህ ይሄንን ራሱ ጥያቄ ኢማም ኢብኑ ባዝ ጠይቀው ነበር። የሚገርመው እንዲህ ብለው ጠየቋቸው። ወቀድ ሱኢለ الشيخ ابن باز رحمه الله عن امرأة متزوجة ولها 3 أطفال وحملت بالطفل الرابع صفاحا ሶስት ልጆች ወልዳ አራተኛ ከዝሙት አረገዘች። فهل يجوز لها أن تجهض الجنين ጽንሱን ልታስወርድ ይፈቀድላታልን አሏቸው። ወይንስ ስትጠብቀው እንዴት ነው ለባሏ ስትንገረው አሏቸው። لا يجوز لها إجهاض الجنين ጽንሱን ማስወረድ አይፈቀድላትም። والواجب عليها التوبة إلى الله سبحانه وتعالى ወደ አላህ ትተው وعدم إفشاء الأمر ነገሩን አታውራ ሚስጥር እያለች ለሰው አታውራ ቅብር አድርጋ ትቀመጥ ዝም ትበል ይሄን አታውራ ለማንም لا لزوجها ولا لغير زوجها ለማንም እንዳታወራ ቅብር ዋጥ አድርጋ ተያዘ ተውባት አድርግ وعدم إفشاء الأمر والولد لاحق بالزوج ልጁ ያባቱ የማን የኒካሁ ባለቤት ያረገዘችው ከምንድነው ነው ያሏት ሲፋሐን ከምንድነው ነው ያሏቸው ሲፋሐን በዝሙት ነው ያረገዘችው لقول النبي صلى الله عليه وسلم الولد للفراش وللعاهر الحجر ልጁ የባለ ፊራሹ ወይም ደግሞ የኒካሁ ባለቤት ነው የሚሆነው ለሱ ነው የሚሆነው ልጅነቱ ለዝሙተኛው ድንጋይ ነው የሚገባው أصلح الله حال الجميع بلو ይህን ፈትዋ ሰጡ وبهذا أفتى علماء اللجنة الدائمة በዚህ ላይ ነው ሐዲሱ መሰረት አድርገው የሰጡት ማለት ነው። አንድ ሙተዘውጃ ትዳር ያላት ዝሙት ብትሰራና ብታረግዝ ብትወልድ فالولد للفراش ልጁ ለባለ ኒካሁ ነው የሚሆነው ለባለ ኒካሁ للحديث الصحيح የሆነ ሐዲስ ስላለ የፊራሹ ባለቤት የኒካሁ ባለቤት ሙላዓና ፈልጋለሁ ይሄማ የኔ አይደለም ብሎ ሆነ አምባጓሮ ከፈጠረስ فله ذلك أمام القضاء فله أن يلعنها أمام القضاء شريعة فرد بيتلو ሙላዓና ያደርጋል ምን አለ በቃ ሙላዓና ነው የሚያደርገው ካደረገ ይሄ ነው ክዳለው ካለ ይህ አባት ደግሞ ሸሪዓ ጠይቁልኝ አለ። ምናልባትም እናት ዝሙት ላይ ወድቃለች የሚባል ነገር ብዙ ጊዜ አድራለች የሚባል ነገር ከመጣ እንደዚህ ግልጽ አድርጋ አላወጣችም። ምናልባት በስልክ ሰማን ነው እቅራር አድርጋ ዝነው ብላ ሆነ ነገር ውስጥ አልገባችም ወዲ ሙላዓና ይሄዱ ለማለት እንግዲህ ጥርጣሬ ነው። ይሄ ጥርጣሬ ደግሞ ወዴት ማያደርስ። ስለዚህ ምንድነው የሚሆነው ልጁ የፊራሹ ባለቤት የኒካሁ ባለቤት ልጅ ነው የሚሆነው። አይ ልጅ አይደለም ካለ በሙላዓና ነፊ ማድረግ ይችላል። እዛ ካልደረሰ ደግሞ ልጁ ነው በልጅነት ነው የሚቀጥለው። ባረከላሁ ፊክ ይሄ ነው والله اعلم። አምስተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته አንድ ወንድማችን ስታዛጋ ሸይጣን ይስቅብሃል አለኝ እና ደግሞ አጥሴ ማለትን አላህ ይወደዋል አለኝ። ኡስታዝ ይሄ ነገር እውነት ነው እንዴ? አዎ እውነት ነው። ان الله يحب العطاس ويكره التثاؤب فاذا عطس فحمد الله فحق على كل مسلم سميعه ان يشمته ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ነገረው። ይኸው አላህ Subhanahu Wa Ta'ala አጥሴ የሚለውን ማስነጠስን ይወደዋል። ኸይፋለ ሰውየው ቀለል ነው የሚለው የተለያየ ነገር ነሻጣ ነው የሚያመጣው። አጥሴ ሲል እንግዲህ የጉንፋን የሳይነስ ምናምን የሚሉት ነገር ካልሆነ በስተቀር እንጂ ማለት ነው። አለበለዚያ ማስነጠስ የሆነ ነገር የሚለቅህ ነገር በቃ ይለቅሃል ነሻጣ ነው። ወይከረሁ ተሳኡ እንትን ይሄንና ማዛጋትን ደግሞ ይጠላል አላህ Subhanahu Wa Ta'ala እና فاذا عطس ሰውየው አጥሴ ካለ በኋላ فحمد الله الحمد لله ካለ فحق على كل مسلم سميعه أن يشمت يرحمك الله ይበሉ يرحمك الله አጥሴ አለና الحمد لله يرحمك الله ይበሉ እሱ ደግሞ يهديكم الله ويصلح بالكم ይበል ማን يرحمك الله የተባለው አስነጣሹ ማለት ነው። أما التثاؤب فيما رواه الإمام البخاري يزقبته وكذلك أخرجه أبو داود والترمذي. وأما التثاؤب مع الزاقات اليوم فإنما هو من الشيطان السوك سيطان ነው። ድካም ሰውነት በቃ ሲከብድ
በቃ እንባስ ከመጣድ በቃ ጫን ሲል ተኛ ውደቅ ውደቅ ሲል የሚለው ሰው የዛን ጊዜ ነው። ይኸው ምን ያደረገ فإذا قال عند ሰው ضحك منه الشيطان شيطان ይስቅበታል አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ فليرده ما استطاع የቻለውን ያክል መልስ ያድርገው አፉን ሲያስከፍተው ማለት ነው እንትን ለማዛጋት ይሄንን መልስ ያድርገው ብለዋል። ስለዚህ አላህ Subhanahu Wa Ta'ala ጥሲ የሚለውን ይሄንን ዱዓል ቀላልነትንና ነሻጣን መነሻ ስለሚሆን ማለት ነው ብዙ ነገራት እንትኖች ራሱ ይወገዳሉ ነው የሚሉት። እና ታታው ደግሞ የዲካም የመሰልቸት ወደቁደቅ የማለት የድብርት የምን የእንደዛ አይነት ስለሆነ ምን ሸይጣን ነው ተብሏል። فينبغي للمسلم أن يقضي